አብዛኛውን ጊዜ ስለ ጦርነት ስናስብ ወደ አእምሮአችን የሚመጣው ምስል በጣም ግልጽ ነው አይደል? ማለት የጦር ታንኮች፣ ሰልፍ የሚጓዙ ወታደሮች። አዎ፣ የቦምብ ፍንዳታ፣ ጥይት፣ ያው የተለመደው የጥፋት ገጽታ ማለት ነው። ጦርነቱን የምናውቀው በዚህ ገጠበኛነቱ ነው እኮ። ልክ ነህ። ፕሮፓጋንዳም ቢሆን የጠላትን አስከፊነት በሚያጋኑኑ እና የራስን ኃይል በሚያኮሩ ኃይለኛ መልእክቶች የተሞላ ነው ብለን ነው የምናስበው። ግን የዛሬው ትኩረታችን ይሄን አስተሳሰብ ሙሉ በሙሉ የሚገለብጥ ነው። በእርግጥ ወደ ስነ ልቦናዊ ጦርነትና ረቂቅ የፕሮፓጋንዳ ዓለም ስንገባ ነገሮች እጅግ በሚያስገርም ሁኔታ መልካቸውን ይቀይራሉ። አዎ፣ በጣም አደገኛው እና የተሳካው የጦር መሳሪያ ታንክ ወይም አውሮፕላን ሳይሆን ምናልባትም ሁላችንም የምናውቀው ያ ፈገግ የሚለው የካርቱን አይት ቢሆንስ? አይገርምም? ማንም ሰው ከሚያዘናና ንጹሕ የሕፃናት ምስል ጀርባ የጦርነትና የግድያ ቅስቀሳን አይጠብቅም። ልክ ነህ። ዛሬ ወደዚህ ጥልቅ ዳሰሳ ከመግባታችን በፊት ግን የዕለቱን ቀን ማስታወስ ወዳለሁ። ዛሬ ማክሰኞ ኤፕሪል 21 ቀን 2026 ነው። አዎ፣ እናም አንድ ትልቅ ዜና ማለን አዲሱ www.samael.inc የተሰኘው ድረገጽ ዛሬ በይፋ ስራ ጀምሯል። ትክክል። በዚህ ድረገጽ ላይ ያው የዚህን ጥልቅ ዳሰሳ ሙሉ ይዘቶች ማግኘት ይቻላል። በተጨማሪም ለማንኛውም ፕሮጀክት ብርሃን የሚፈንጥቁ ልዩ ሪፖርቶችና ሰነዶችን እዛው ማግኘት ይቻላል። እንዳንረሳ ይህ ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይም ይገኛል። አዎ፣ በሌሎችም መተግበሪያዎች ላይ አለ። ወደ ርዕሳችን ስንመለስ ዛሬ የምንመረምረው እዛው ሳሙኤል በተባለው የመረጃ ምንጭ ላይ የወጣውን አስገራሚ ጽሑፍ ነው። ርዕሱ እንግዲህ በ1930ዎቹ የፋሽስት ኢጣሊያ መንግሥት በዓለም ታዋቂ የሆነውን ሚኪ ማውስን እንዴት ለፕሮፓጋንዳ እንደተጠቀመበት የሚያሳይ ነው። ያው በጣሊያኛ ቶፖሊኖ ይሉታል አይደል? እሱን ተጠቅሞ የኢትዮጵያን ማለትም የ1935ቱን የአቢሲኒያ ወረራ እንዴት የተለመደ አስመሰለው እንዳቀረቡት እንመለከታለን። እዚህ ላይ ግን አንድ ማሳሰቢያ መስጠት ተገቢ ነው። በመረጃ ምንጭ ውስጥ የተካተቱት ፖለቲካዊ ይዞቶች በታሪካዊ ማጣቀሻነት ብቻ የሚቀርቡ ናቸው። ይህ ዳሰሳ የትኛውንም የፖለቲካ አቋም አይደግፍም ወይም አይነቅፍም። ያው በጣም ጠቃሚ መነሻ ነው። እናም ውይይታችንን በዚህ ጥያቄ እንጀምር። ቤኒቶ ሙሶሎኒ ለምን ሚኪ ማውስን መረጠ? ማለቴ ፋሺዝም በጣሊያን የላቀነት የሚያምን ስርዓት ነው። አዎ፣ የራሳቸውን ጀግና መፍጠር ሲችሉ ለምን አሜሪካዊን ተጠቀሙ የሚለው ትልቅ ጥያቄ ነው። ልክ ነህ። ለምን ያንን አደረጉ? የራሳቸውን ጣሊያናዊ የካርቱን ገጸ ባህሪ መፍጠር አይችሉም ነበር? ይሄ ነው እንግዲህ በጣም አስገራሚ የታሪኩ ክፍል። በ1930ዎቹ ሚኪ ማውስ አሜሪካን ብቻ ሳይሆን ዓለምን ያዳረሰ የተስፋ እና የዘመናዊነት መልእክት ነበር። ፋሺስት ኢጣሊያ የራሷን ለመፍጠር ሞክራ ሊሆን ይችላል፣ ግን ጊዜ ይወስዳል አይደል? ገባኝ። አንጊስ እሰ ባህሪ ፈጥሮ የሕዝብን አመኔታ ለማትረፍ ዓመታት ይወስዳል። ሙሶሎኒ ደግሞ ጊዜ አልነበረውም፣ ጦርነቱ ከደጃፍ ደርሷልና። ገባኝ። ስለዚህ ሕዝቡ አስቀድሞ የሚያውቀውንና የሚወደውን መውሰድ። አዎ፣ እጅግ ፈጣንና ውጤታማ ስልት ነበር። አሜሪካዊው ሚኪ ማውስ ወደ ቶፖሊኖ ሲቀየር ፋሺስት ኢጣሊያ ያንን ዓለም አቀፋዊ ተወዳጅነት ሙሉ በሙሉ ጠለፈችው ማለት ነው። ይህን ስሰማ አንድ የስነልቦና ስልት ወደ አእምሮዬ ይመጣል። ሰዎች በተለይም ሕፃናት ሚኪ ማውስን አስቀድመው ያምኑታል። ስለዚህ ቶፖሊኖ የወታደር ልብስ ለብሶ ፈገግ ያለ ወደ አፍሪካ ሲዘምት አእምሯቸው ጦርነቱን አይጠራጠሩም። ሚኪ ማውስ የሚያደርገው ከሆነ ወረራው ትክክለኛ ነው ብለው ያስባሉ። የስነልቦና ባለሙያዎች የስሜት ሽግግር የሚሉት ይህንን ነው። የስሜት ሽግግር ማለቴ ጥሩ ስሜትን ወደ መጥፎ ነገር ማስተላለፍ። ልክ ነሽ። አንድ ሰው ለአንድ ነገር ያለውን አዎንታዊ ስሜት ወደ ሌላ አጠያያቂ ጉዳይ እንዲያስተላልፍ ማድረግ ነው። ሕዝቡ ለቶፖሊኖ ያለውን ጥልቅ ፍቅር ቀጥታ ከወረራው ጋር አቀራረኙት። ውይ፣ ይሄ እኮ ልክ ተወዳጅ የሆነን የአሻንጉሊት ድብ የጦር ልብስ አልብሶ አዎ፣ ጦርነትን እንደ መጫወቻ ሜዳ አድርጎ የሚያቀርብ ያህል ነው። ከዚህ በተጨማሪ ደግሞ የተለመደ ማድረግ የሚባለው አደገኛ ስልትም አለ። የተለመደ ማድረግ ስል ጦርነትን እንደ ዕለት ተዕለት ኑሮ ማቅረብ ማለት ነው። አዎ፣ ውስብስብና ደም አፋሳሽ የሆነን ውሳኔ በየቀኑ ከሚያስቀኑ የካርቱን ገጸ ባህሪ ጋር ስናቆራኘው ወረራው ክብደቱን ያጣል። ልክ እንደ አንድ ቀላል የስፖርት ውድድር ሆኖ ይሳላል።
አይገርምም። ሰዎች ጦርነቱን በሰብአዊነት መነጽር እንዳይመዝኑት ያደርጋል ማለት ነው። ጭካኔው ተሸፍሎ ጀብዱ ብቻ በትክክል ጎልቶ እንዲታይ ያደርጋል። ሂሳዊ አስተሳሰብን ሙሉ በሙሉ ያጠፋ። ይህን በተግባር እንዴት እንዳዋሉት ስናይ ነገሩ ይበልጥ ዘግናኝ ይሆናል። ምንጩ ላይ የቀረበው ቶፖሊኖ ወደ አቢሲኒያ ይሄዳል የተሰኘው ዘፈን አለ አይደል? አዎ፣ በ1935 የወጣው ታዋቂ ዘፈን። ይህ እንግዲህ የፕሮፓጋንዳውን አስከፊነት በግልጽ የሚያሳይ ሰነድ ነው። የዘፈኑን ዜማ ስንሰማ እኮ ምን ልበልህ፣ ልክ እንደ ሕፃናት መዝሙር ደስ የሚል እና የሚያዝያልል ነው በእርግጥ። ነገር ግን ግጥሞቹን በጥልቀት ስንመረምር የልጆች ጨዋታ የሚመስሉ ቃላት ከከባድ የጦርነት ቃላት ጋር ተቀላቅለው እናገኛለን። አዎ፣ በጣም ይቃረናል። በደንብ። በመጀመሪያ ቶፖሊኖን እንደ ደስተኛና ጀግና ወታደር አድርጎ ይስለዋል። ጥሩ ወታደር ሚኪ በሚል እጅግ አፋቃሪና የሕፃናት ቋንቋ ይጠቀማል እና ወዲያውኑ ደግሞ ወደ ግድያ ይገባል አይደል? ልክ ነሽ። ያለምንም የዜማ ለውጥ ስንት ሰው መግደል ትፈልጋለህ? ጥቂት ጥይቶች ብቻ ነው ያለ ወደሚል አሰቃቂና ደም አፋሳሽ ሐሳብ ይሸጋገራል። እንዴ! ይሄ እኮ አእምሮን የሚያደንዝዝ ነው። አንድ የካርቱን አይት ስለ ጥይት እና ሰውን ስለ መግደል በደስታ ሲያወራ መስማት በጣም ዘግናኝ ነው። ሕፃናቱ ይህንን እየዘመሩ ሲጫወቱ ግድያ ማለት ጥይት ቆጥሮ ሰውን የማጥፋት ቀላል ተግባር እንደሆነ ነው የሚሰማቸው። በሕፃናት አእምሮ ላይ የሚያሳርፈው ጠባሳ እጅግ የከፋ ነው። ይሄ የዘፈን አቀራረብ የሞራል እውነቶቹን ሙሉ በሙሉ ያደብዝዛል። ጦርነት ማለት የሰው ሕይወት መጥፋት፣ ስቃይ ነው አይደል? ግን ዘፈኑ ይህን እውነታ አፍቆ ወረራውን እንደ ጓደኛኖች ሽርሽር አድርጎ ያቀርበዋል። ገባይን። ሕፃናቱ የሚያዩት ጀግናው ቶፖሊኖ በድል አድራጊነት የሚያደርገውን ጉዞ ብቻ ነው ማለት ነው። ግን እዚህ ላይ አንድ ግዙፍ ጥያቄ ይነሳ። እሱ ምንድን ነው? ዋልት ዲዝኒ የት ነበር? ማለቴ የእሱ ፈጠራ በአምባገነን መንግስት ተጠልፎ ሰውን ስለ መግደል ሲዘፍን እንዴት ዝም ይላል? የሕግ ጉዳይስ? ይሄ እንግዲህ በታሪክ ተመራማሪዎች ዘንድ ብዙ ክርክር ያስነሳ ጉዳይ ነው። ምንጩ እንደሚለው ዋልት ዲዝኒና ሙሶሎኒ ተገናኝተዋል የሚሉ አሉባልታዎች አሉ። ሙሶሎኒ የዲዝኒ አድናቂ ነበር ይባላል። እውነት? ግን ዲዝኒ ይሄን ዘፈን ፈቅዶታል? የለም። ገጸ ባህሪው ለዚህ የጦርነት ዓላማ እንዲውል እውቅና እንደሰጠ የሚያሳይ ምንም አይነት የሰነድ መረጃ የለም። እሺ፣ አልፈቀደም እንበል። ታዲያ ለምን የሕግ እርምጃ አልወሰደም? ይሄ የኔ ንብረት ነው ብሎ ማስቆም አይችልም ነበር? በ1930ዎቹ የነበረውን የቅጂ መብት ሕግ ማየት አለብን። የበርን ኮንቬንሽን የሚባል ስምምነት ቢኖርም አሜሪካ ሙሉ አባል አልነበረችም። የውጭ ሀገርን የቅጂ መብት ማስከበር እጅግ በጣም ውድ እና ከባድ ነበር። ነጋገርን ያለ ነው ስለ ፋሺስት ኢጣሊያ ነው እኮ። ሙሶሎኒ ፍርድ ቤቱን በሚቆጣጠርበት ሀገር አሜሪካዊ ኩባንያ ክስ ቢያቀርብ ፍትህ ማግኘት ፈጽሞ ማይታሰብ ነበር። የአእምሯዊ ንብረት መብት በአምባገነን ስርዓት ውስጥ አቅም የለውም። የፖለቲካ ፍላጎት ከሕግ በላይ ሲሆን ፈጣሪዎች የራሳቸውን ሥራ እንኳን መቆጣጠር አይችሉም። አዎ፣ የባህል ውጤቶች ምን ያህል በቀላሉ ሊጠለፉ እንደሚችሉ ያሳየናል ማለት ነው። በትክክል ሥራው ወደ ዓለም ከወጣ በኋላ በሌሎች የፖለቲካ ኃይሎች እንዴት ሊተረጎም እንደሚችል ጥሩ ማሳያ ነው። ከሕግ ጉዳዮች ወጥተን ወደ ማህበረሰባዊ ተጽዕኖ ስንመጣ ደግሞ ነገሩ ይበልጥ አሳሳቢ ይሆናል። ማለቴ ይህ በአንድ ዘፈን ብቻ የተወሰለ አልነበረም አደል? ፋሺስት ኢጣሊያ ይህንን ፕሮፓጋንዳ በስፋት አሰራጭታለች። ማንም ሰው ይህ እኮ ስህተት ነው ብሎ አልሞገጠም። ይሄ ነው የፍጹም አምባገነን ስርዓት መግለጫው። የሙሶሎኒ መንግስት ጋዜጦችን፣ ሬዲዮን፣ ሁሉንም ነገር ሙሉ በሙሉ ይቆጣጠር ነበር። ኦቭረ በተሰኘው ሚስጥራዊ ፖሊስ እና በሳንሶር ምክንያት ተቃራኒ ድምጾች ታፍኖ ነበር። ያ ማለት ሕፃናት ሬዲዮ ሲከፍቱ፣ ጋዜጣ ሲያነቡ የሚሰሙት ያንን አንድ ትርክት ብቻ ነው ማለት ነው። የጦርነትን አስከፊነት ሙሉ በሙሉ ሸፍነውላቸዋል። አዎ፣ እነሱ የሚያዩት ሚኪ ማውስን ነው። ሚኪ ማውስ ደግሞ ጦርነቱን ደፍቆ የዘፈነ ነው። ሌላ አማራጭ እውነት የለም። እዚህ ላይ የለስለሳ ኃይል አያዎ ታሪክ እንመለከታለን። አሜሪካ ይህንን ካርቱን ስታሰራጭ የዲሞክራሲ እሴቶችን ለማስፋፋት ነበር። ግን ያው የባህል ውጤት በአምባገነን መንግስት እጅ ገብቶ ለጭቆና ሲውል እናያለን። በጣም ድንቅ ምልከታ ነው። አንድ ባህላዊ ምርት ከትውልድ አገሩ ከወጣ በኋላ ገለልተኛነቱን ጠብቆ መኖር አይችልም። ግን ምንም እንኳን ሚዲያው ቢቆጣጠርም ተቃውሞ ፈጽሞ አልነበረም ማለት አይደለም። በእርግጥ ማለቴ እንደዚያ ባለ አስፈሪ የሳንሱር ስርዓት ውስጥ የተቃውሞ እንቅስቃሴዎች ነበሩ እንዴ? አዎ ነበሩ።
ግን እንቅስቃሴያቸው እጅግ ምስጢራዊ ነበር። ተቃዋሚዎች በድብቅ በሚታተሙ ጽሑፎችና በሽሙጥ ሥራዎች ይህንን ማጭበርበር አጋልጠዋል። እነዚህ ስውር የኪነ ጥበብ ሥራዎች የቶፖሊኖን አጠቃቀም ክፉኛ ተችተዋል። ግን ያው ሰፊው ሚዲያ በመንግስት እጅ ስለነበር ልክ ነሽ። የአብዛኛው ሕዝብ ጆሮ ላይ የደረሰው ያው የቶፖሊኖ ግድያ ዘፈን ብቻ ነበር። መዝናኛው ፖለቲካዊ እውነታዎችን ለመቅረጽ እንዴት እንደሚያገላግል ሂሳዊ ግንዛቤ ሊኖረን እንደሚገባ ያሳያል። ይህ በእውነት ብዙ እንድናስብ የሚያደርግ ታሪክ ነው። የዛሬውን ጥልቅ ዳሰሳችንን ስናጠቃልል የመዝናኛ አድዎች ሰዎችን በስውር ለማሳመን ጥልቅ አቅም እንዳላቸው አይተናል። በደንብ። እናም ከፈጣሪዎቻቸው ዓላማ ውጭ ለፕሮፓጋንዳ እንዴት ሊውሉ እንደሚችሉ ማሳያ ነው። ከመሰናበታችን በፊት ግን አንድ ጥልቅ ሐሳብ ላነሳ እወዳለሁ። በ1930ዎች አንድ በወረቀት ላይ ከሳለ ካርቱን ገጸ ባህሪ ጦርነትን ለማሳመር ከዋለ ዛሬ በምንገኝበት ዲጂታል ዘመንስ? እጅግ አሳሳቢ ጥያቄ ነው። ዛሬ እኮ በቀላሉ ሊሰራቸው የሚችሉ ሚሞች፣ የኮምፒውተር ጌሞች እና በሰው ሰራሽ አስተውሎት የሚፈጠሩ ምስሎች አሉ። ታዲያ እኛ ሳናውቀው ዝም ብለን እየተዝናናንባቸው እነዚህ ዘመናዊ አድዎች የጂኦፖለቲካዊ ግጭቶችን ሕጋዊ ለማስመሰል እንዴት ጥቅም ላይ የዋሉ ይሆን? ያው የተለመደውን አሻንጉሊት የጦር ልብስ ማልበስ ዛሬም በዲጂታሉ ዓለም እየተሰራበት ሊሆን ይችላል። ይህ ሁላችንም ልናሰላስልበት የሚገባ ጉዳይ ነው። በእርግጥ ለዛሬው የጥልቅ ዳሰሳ ዝግጅታችን እዚህ ላይ ያበቃል። ደህና ቆዩ።